ለወገን ለወገን ወገን አይጠፋም ነው የሚባለው አይደለ? አዎ አይጠፋም። የሚያስበው የሚጨነቀው አይጠፋም አይደለ? ይኸው እቺ ልጅ ፍቅረኛ አላት እንዳያችሁት ይኸው እዚች ጋር ለጥፈናል። ወይም ሄሜ ላይ ሙድ እየያዛችሁ ከሆነ ከዚህች ልጅ ጋር ተመካክራችሁ ቪዲዮ እየሰራችሁ ማለት ፕራንክ እያረጋችሁ ወይም ስራ እየሰራችሁ ከሆነ ሄሚ እንደዛ እያለቀሰች ስራ መሰራት ከሆነ ብሩክ በጣም ዋጋ ነው የሚያስከፍል። እግዚአብሔርን የምር ነው የምልህ። ከዚህች ልጅ ጋር ተመካክራችሁ ቪዲዮ ወይም ስራ እየሰራችሁ ከሆነ ዋጋ ያስከፍላችኋል። እግዚአብሔርን ሄሚ እንደዛ አለቅሳ እንደዚህ እምባ እንደዚህ አይነት እምባ በኢየሱስ ስም እንደዛ ኧረ በስመ አብ ወልድ። ወይም ደግሞ ከሄሚም ደግሞ ሴት ማለት ሴትን አምጣችሁ በሴት የምትፈተናት በምን ምክንያት ነው? እና ደግሞ ፈተናም ቢሆን እና ድሮ ማለት ላይፍ ምንም ፍቅረኛም ትሁን ጓደኛም ትሁን ድሮ ላይፍ አንተ ላይፍ ውስጥ የነበረችውን ሴት አምጥቶ ማለት አምጥተህ ቪዲዮ መሰራቱ ለምን አስፈለገ? አንተኛ ነገር ደግሞ እቺን አምጥተ ወይን ስራ እየሰራ ከሆነ ብሩክ በጣም ነው የሚከብደው። በጣም ጨካኝ ነህ ማለት ነው። ገባ አይደለ? ወይም ሄሚን ለመፈተን እቺ ልጅ አምጥተ ከሆነ የምር አረ የምር በጣም ነው የሚደብረው ብሩክ። እግዚአብሔር ምስክሬ ማለት ነው። ገባ አይደለ? እግዚአብሔርን ማለት ከዚህች ልጅ ጋር ተመካክራችሁ ስራ እየሰራችሁ ከሆነ በእውነት ዋጋ ነው የሚያስከፍሉ። እንደዛ እንዳስለቀሳችሁ እንጃ አላቅም። የምር ነው የምላችሁት። ደግሞ የምትፈትናት ከሆነ ፈተና ይበቃል። ሄሚ በጣም ብዙ ጊዜ ፈትናሃል። ወይስ ፕራንክ እያረክም ከሆነ ይበቃል። እንዴ ሄሚ ለምንድነው ሁሌ በሴት የምትፈተነው? ለምንድነው በሴት ምክንያት የምታለቅሱ? ስራ መሰራት ከፈለጋችሁ ራሳችሁን ችላችሁ መሰራት አትችሉም? ሴት ካልመጣች ሴት ካላመጣችኋት ከዚህ በፊት እንደዛ ሱሲ መጣ ሄሚን ህይወቷ ምስቅልቅሉን አውጥታ ወጣች። ሱሲም ራሱ ከዚህ በፊት ያንተ ፍቅር ማለት ጓደኛ ነበረች። ለምንድነው በሴት የምትፈትናት? ፈተናም ከሆነ ይሄ በሴት ለምንድነው የምታስለቅሳት? ሴት አንተ ሴት ለስራ ታመጣለህ እዚህ እሷ ይሄንን እምባ እንደ ጎርፍ እና እንደዚህ አለቅሳ ማለት በኋላ ይቅርታ ቅመሜ ይቅርታ ፕራንክ ለማድረግ ፈልጌ ነበር አንቺን ለመፈተን ነው ትምህርት አለ እያልክ እንዳትመጣ። የምር ነው የምላችሁት። ይሄን ስራ አሁን ላይ እያረጋችሁ ያላችሁት ነገር ማለት የልባችሁን አደርሳችሁ በኋላ ፕራንክ እያረኩ ነበር ቅመሜ እያልክ የምትመጣ ከሆነ ብሩክ በጣም ነው የሚደብሩ። በጣም ገባ። ልጅቷ አሁን እዚህ ጋር ማለት ጎደም ፍቅረኛ አላት ጎደኛ አላት። ይሆ እዚህ ጋር ማለት ፎቶ ለጥፈናል። ሶ አንተ ግን አግኝቻታለሁ አንቺ ማለት ካንቺ ጋር ስለተጣላሁ ስለደበረኝ ቡታጀራ መጣሁ አግኝቻታለሁ ነው እኮ። ቡታጀራ መጣና እናት ቤት የለም እንዴ አንተ እሷ የምታገኛት አንተ እናት እኮ ብዙ ነገር ማስረሻ ናት። እናት እኮ ይኸውላችሁ ብናዝንም አይዞ ልጄ እኔ አለሁልህ አትፍራ ምንም አትጨነቅ ብላ እናት ብዙ ነገር ታስረሳለች። እና እናት አለች ወንድሞች አሉ እዚህ ማለት ቡታጀራ ዘመድ አለ። እኔ እንጃ ብዙ ሰው እያለ እቺ የድሮ ኤክስ ለማግኘት ነው እኮ አንተ አልገባኝም። በእውነት ውሸት እየዋሻችሁ ነው። የምር ነው ውሸት ነው ይሄ ነገር። ገባችሁ አይደለ? ሄሚ ግን እንደዛ አስለቅሳችሁ ስራ እየሰራችሁ ከሆነ ክርስቶስ ምስክሬ በጣም ነው የሚከብደው። እግዚአብሔርን የምርን ነው የምላችሁት። የምር ይከብዳል። የምር እንደዛ እያስለቀሳችሁ ግን በኋላ አንተ ፕራንክ ነው ስራ ነው ብለህ የምትመጣ ከሆነ በስመ አብ ወልድን እንጃ ጨካኝ ነህ ማለት ነው። ገባ? የሴት ልጅ እንባ ምንም የማይታይ ልጅ ጨካኝ ነህ ማለት ነው። እስቲ እናያለን። ሄሚ እንደዛ ትላንትና እንደዛ አለቅሳ ወይኔ ልጅቷ ደግሞ አንደኛ ነገር ልጅቷ እርጉዝ አይደለችም። ገባ አይደለ? እርጉዝ አይደለችም። እሷ ማለት ጠቅልላ ወንጀል ልብስ ነው ሆዱ ውስጥ ላስገብታ የመጣችው። ትላንትና ሚፍታ ጋር የተሰራ ቪዲዮ ላይ አይተናል። እና ሚፍታም ደግሞ እረፉ በቃ እረፉ በእናታችሁ። በቃ የሚታስቡት ከሆነ አስቡላት። ሄሚን ሆስፒታል ላይ አስተኝታችሁ እሷን ግን እናንተ እሷን ለማግኘት እሷን ነገር አስጨንቋችሁ ገዳል ለምን አትገባም? ለምን ገዳል አትገባም? ምን ካሜራ ደቅናችሁ እና ሁላችሁ ለራሳችሁ ጥቅም ነው የምትጨነቁት። ጥቅመኛ ሁላ ለራሳችሁ ጥቅም ባትጨነቋት ኖሮ እናንተ ግን ሄሚን ሆስፒታል ላይ አስተኝታችሁ እስካሁን አናቃችም እያላችሁ ቪዲዮ ማለት ይዛችሁ አትመጡም ነበር። ገባችሁ አይደለ? ማንኛውም ሰው ብትሆኑ ማለት ነው ለሄሚ ብታስቡላት ኖሮ ሄሚ ሆስፒታል ላይ ናች። የሄሚ ነገር ራሱ የት እንደደረሰ ሳታውቁ ሆዶ ላይ ተሸከማችሁ ልጅ ምንድነው ብላችሁ ለማጠየቅ ይሄ ይቁና ነው። ሲጀመር ሁላችሁን ጥልዝ ናችሁ።
ሲያስጠሉ በእናታችሁ እንደ ምንድን ነው? ምን ጉድ ነው በእናታችሁ? ምን ጉደኞች ናችሁ ደግሞ? ሄሚ አታለቅሽ ምናምን ምናምን አትበል። ብሩኬ ያለው ነገር አስረዳት። ማለት ምንድን ነው የምታስረዳት ነገር ካለ እንደ አታለቅሽ። ለምንድን ነው ማታለቅሱ? ለምን? በአንተ ምክንያት እኮ ነው እዚህ ጋር ራሷን ስታ የወደቀችው። አንተ አግኝቻታለሁ፣ አዎ ከዚህ በፊት አዎ አግኝቻታለሁ ብለህ ደፍሬ ስለተናገርክ፣ እሷም ደግሞ አግኝቶኛል ስትል፣ አንተም ደግሞ ምርመራ እናስገባለን እንደነ ወረቅ ስትል እኮ ነው እዚህ ጋር የወደቀችው። ገባ አይደለ? ስለዚህ ምን እንዳደረካት አስረዳት። ገባ አይደለ? ምን እንዳሰረ ማለት ምን እንዳረካት ከሷ ጋር ምን አይነት ግንኙነት እንዳላችሁ ማለት ምን አረጋ እንደዚህ እንዳረጋችሁ ወይም አንተም ፈልገ እንደሆነ ወይም ማለት ሳትፈልግ በግድም ይሁን ወይም እንጃ በየሆነ ነገርም ይሁን አስረዳት። ለሄሚ አስረዳት። አንተ ሳታስረዳ እንዴት ነው አታለቂሽ ምናምን እንዴ? የምን ማባባሌ ነው? ልቧ ማጠገን ከፈለግ እውነቱን ተናገር። ገባ አይደለ? እውነቱን ደብቃችሁ እዚህ ጋር ደግሞ አታለቂሽ እንዴ? ምን አክል ጨካኝ ናችሁ እናንተ? የልጅቷ ነገር የሚያስጨንቃችሁ ነገር እኮ ይገርመኛል። ልጅቷ እንደዚህ አንቺም ሴት ነሽ፣ አንቺ ላይ አንፈርድም። ሄሚ ወንድ ነች እንዴ? ወንዱና ታየቻችሁ አልጋ ላይ ያስተኝታችሁ እሷ ማለት እሷ ጋር ሆናችሁ ቪዲዮ ለመስራት የምትሮጡት እናንተ ቂንቅናሞች ማለት ነው። ዜሮላ የምር ነው። እግዚአብሔርን ጭንቅላት የሌለ ሰዎች ናችሁ እናንተ ሁላችሁ። ለራሳችሁ ጥቅም ቻናላችሁን ለማሳደግ ቪው ለማግኘት ነው የምትሮጡት አይደለ? ሄሚ እስካሁን አናቀችም እያላችሁ ማለት ኦዲየንሱን እያስጨነቃችሁ ምንነት ቡችላዎች ናችሁ በእናታችሁ እናንተ። ኧረ በስመ አብ ወልዴ እንዴት እንዲያናደዳችሁኝ እግዚአብሔርን እንደ ልጅቷ ደግሞ በደም ወይም እስቲ ሆዷ ውስጥ እንኳን ልጁ ካለ እንኳን አስመርምሯት። ልጁም ሲጀመር እርጉዝም አይደለችም። በእናታችሁ ልጅቷ እርጉዝ አይደለችም። ትላንትና የለበሰችው ልብስ ለይዋት እንዴ! ምንድነው? ንቁ እንጂ እንዴ! ሁላችሁም እንቅልፍ ላይ ናችሁ እንዴ? ማለት ተኝታችኋል? ኧረ በስመ አብ ወልድ ቤተሰብ እግዚአብሔርን በጣም ደግሞ ፍቅረኛም አላት ህይወት ፍቅረኛም አላት። ደግሞ እንዴት ነው እናንተ ግን ሄሚ ሆስፒታል ያስተኝታችሁ ማለት አስችሏችሁ ነው እሷ ጋር ሄዳችሁ ከሷ ጋር ቪዲዮ የምትሰሩት አልገባኝም። ሁላችሁም ወይ ለራሳችሁ ጥቅም ነው። አታለቅሽ ምናምን ማባባል ምናምን ሚፍታ ደግሞ አታለቅሽ ለምን አታለቅስም? እዛ ማን አለቅሶ ማን ይቀራል? ማን አዝኖ ማን ይደሰታል? ማን ሲቆ ማን ነው የሚሲቅ? ማን ነው የሚያለቅሶ? ማን ስለሆነች ታለቅስ እንደ ሄሚ እንደዛ እንዲያለቅስ እሷም ታለቅስ። ሄሚ እንደዚህ እንድትሆን ፈልጌ አይደለም ትላለች እንዴ? ሄሚ እስከዚህ ድረስ ዋጋ እስከብል ድረስ ምን እያረግሽ ነበር አንቺ? ምን እየጠበቅሽ ነበር? ተስፋ እስኪሰጣት ድረስ ፍቅረኛ ከሆንሽ እየተሰራ ያለው ማለት ሜዳ ላይ ነበረ። ብዙ ነገር ሜዳ ላይ ነው እየተደረገ ነው የነበረው። የት ነበርሽ? የት ነበርሽ? ለሄሚ ይሄን አክል ሁሉ ተስፋ ሲሰጣት አንቺ እውነት አንቺ እንደዚህ ከሆነ እንደዚህ አድርጎሽ ከሆነ 6 ወር ሙሉ ምን 6 ወር እኮ ብዙ በጣም ዋጋ የሚያስከፍል እንዴ ዋጋ አላት እኮ 6 ወር ሙሉ። ለምን ማለት ብሩክ እንደዚህ አድርጎኛል ብለሽ ወጥተሽ አትናገርም ነበር? እውነት ከሆነ ለምን? ወይስ ተመካከራችሁ ስራ ይበላሻል እንደዚህ ብለሽ ስትናገሪ ብላችሁ ተመካከራችሁ ነው እንደዚህ እያደረጋችሁ ያላችሁት? አልገባኝም። ሄሚ ወላ ትጫወቱ አታስለቅሷት በእናታችሁ። በሴት ስም ሴት አምጣችሁ አታስለቅሷት እንዴ! ለስራም በእውነት እኔ አሁን ማለት ነው የምር ነው ያኔ ነው እኔ ማውራው ነገር ማቆ ማለት እኔ እንጃ ማላቆ እቺ ልጅ ለስራ አምጥታችሁ ከሆነ ለስራ ከሆነ ሄሚን እንደዛ እያስለቀስክ ካለ ብሩክ እግዚአብሔር ምስክሬ ነው በጣም ነው የሚከብደው። እውነት በጣም ነው የሚከብደው እንዴ! ሱሲና መጣት በሴት እኮ በጣም ፈተንካት እኮ የምር ነው ማለት በሴት በጣም ነው የፈተንካት። በኢየሱስ ስም እኔ የለውበትም። እግዚአብሔርን ደግሞ አንደኛ የምትነቁ ከሆነ ንቁ። ልጅቷም እርጉዝም እየመሰለችኝም አይደለም። ደግሞ ውሸት ነው የምታውረው ነገሮች ሁሉ ሲታውራ እስቲ እውነት ያለው ሰው እንደዚህ አይደለም። ሲታውራ እስቲ ፊቷን ተመልከቷት፣ አነጋገሯን ተመልከቷት። በእናታችሁ እንደ ሄሚ እንደዛ አታስለቅሷት እንዴ! የለም በቃ ፊት ለሄሚ እግዚአብሔርን እንደዛ አለቅሳ እንደዛ ስብርብር ብላ ማየት አንችልም እኛ። ገባችሁ? ፊት ለሄሚ እንዴ ተሰብራ ማየት አንችልም እኛ።
ተሰበረችው እኮ አለቀሰች እምባውን። ሄሚ እንደዛ ለቅሳችሁ እምባውን እንደ ጎርፍ እኮ ነው ማለት ከአይኗ ከፊቷ እንደዛ እንደ የሰው ጭንቅላትማ እንደዛ እምባ ወጣ ማለት እኮ ባዶ ነው የሚቀረው። ገባችሁ አይደለ? ህመም ላይ ህመም እንዳትሆኑበት። ካሜራ ደቅናችሁ ምንድነው ማለት በምን መንገድ ነው የተገናኛችሁት እያላችሁ እያጎተታችሁ አታምጡ። ሚፍታ አንተም እያጎተት አታምጣ፣ እዛው ጨርሱ። በቃ ካሜራ ላይ እንዳትመጣ አንፈልግም እኛ። ለሄሚ የምታስቡላት ከሆነ ለሄሚ እውነት እንደ ወንድምና እንደ ቤተሰብ የምታስቡላት ከሆነ እቺ ሜዳ ይዛችሁ እንዳትመጡ በእናታችሁ። ሁላችሁም ካሜራ ደቅናችሁ እዩን እናገኛታለን፣ ያለው እውነት እንደርስበታለን፣ ያለው እውነት እንቆጫለን ምናምን። የምን የምትቆጩት ነገር የለም። እዛው ቆጩበት የምትቆጩበት ቦታ ላይ እና እኛ አይመለከተንም ሲጀመር እንዴ። ኧረ በስመ አብ ወልዴ፣ ሰው እንደዛ ይተኛል እንዴ? ደግሞ በምን መንገድ እንዲያገኛት ለምንስ እንዲያገኛት? እሺ 6 ወር በፊት ለምን አገኛት ማለት ምክንያት አለ? ምክንያቱን ይነግር ይችላል። ለምን እንዲያገኛ ማለት በምን ምክንያት እንዲያገኛት ይኸውላችሁ ሁሉም ነገር አስረዳት። ገባ አይደለ? አገኛት። አግኝቴ በኋላ በምን አይነት መንገድ እንዲያገኛት ሩም ውስጥ ይሁን መንገድ ላይ ይሁን መኪና ውስጥ ይሁን የትም ይሁን የት እንዲያገኛት ለሄሚ አስረዳት። እንድታስረዳም እንፈልጋለን። ገባ? አዎ ትላንት ወዲህ ቪዲዮ ላይ ቡታጀራ የተገኘው ማቲያስ የሚባል ማለት እንትን አይደለ? ምንድነው ይሄ? ሆቴል ነው ምንድነው ይሄ? ሆቴል አይደለም ግን ካፌ ላይ ነው አይደለ? አዎ ሶ ደግሞ ከዚህ በፊት ማለት ምን አይነት መንገድ ላይ እንደተገናኛችሁ የት እንደተገናኛ ምን እንዳደረገች እንዴ ተው እንጂ። ጠጥቴም ከሆነ ማለት ትንሽ ቆይተ ራስህን ታውቃለህ። ምን እንዲያደረግ የት እንደተኛ ምን አይነት ቦታ እንደተገኘ ራስህን አታውቅም እንዴ አንተ? እየጠረጠርኩ እኮ ነው ብሩኬ። እኔ እርግጠኛ አይደለሁም ልጄ የኔ ሊሆን አይችልም ምናምን እያልክ ነው። ያደረክ ደግሞ እኔ አላደረኩም። ልጁ እንዴት ነው የኔ ሊሆን የሚችለው? እኔ አላደረኩም። ልጁም የኔም አይደለም ሊሆንም አይችልም። ደግሞ ከሷ ጋርም አልተኛውም። ምንም ግንኙነትም አላረኩም። መንገድ ላይ ወይም የሆነ ቦታ ተገናኛን፣ ከዛ ደብሮኝ ነበር ተለያየን፣ አለቀ። እንደዚህ ብለው ወይ ተናገር እውነቱን ማለት ነው። አታለቅሽ ሄሚ አታለቅሽ እያላችሁ አታባብሏት። ምን እውነት ተናግራችሁ ይሄ ምን እውነት ሰምታ ወይ ምን ሰምታ ልቧን ይጠጋል? ተሰበረ እኮ ልቧ እንዴ ብሩክ። ይሄ ነገር እኮ አንተ አሁን እኮ የሆነ ነገር ነው ብትይራሱ ሄሚ እንዴት ነው የምታምነው አንተ? ፕራንክ ነው ወይ ስራ ነው ብትይራሱ ታምናለች? ተው እንጂ እያሰብክ ብሩክ፣ የምር ነው የምልህ። እና ደግሞ ስራ ነው የምትሉ ደዎች እንዴት ነው ድሮ ማለት ያለፈ ነገር ያለፈች ሴት ድሮ የሱ ላይፍ ውስጥ የነበረችውን ሴት አምጥቶ አሁን ላይ ፍቅረኛ ነው የተባለ ፍቅረኛ ተው ምንድን ባናቅ ይፈትናታል ማለት ያስለቅሳታል። እውነት እስቲ ንገሩኝ እስቲ። እና ይሄንን ቪዲዮ ሼር ላይክ አድርጉ። ሌላ ውሸት ሼር እያደረጋችሁ አይደል እንዴ? ሌላ የማይሆን ነገር ሼር እያደረጋችሁ አይደል? ይሄንንም ሼር አድርጉ። ሼር አድርጉና አድርሱ ለሁሉም። ቆርጣችሁም ላኩ። ልጅቷም ደግሞ ወላችሁ ቀረብ አድርጋችሁ ህይወት ስክሪን ላይ ጥፍ ያለው ፍቅረኛ አላት፣ ጓደኛም አላት። ስለዚህ ማን እንዲያስረገዛት ባናቅም ይሄ ልጅ እኮ ብሩክን እኮ አምነን ነበረ እኮ እኛ አያረጋውም ብለን። እሱ እኮ ነው ፍጥጥ ብሎ አዎ አግኝቼሽ ነበረ ብሎ እዚህ ጋር ያፈረጠው። እውነት ተደብቆ አይቀርም የሚባል ይሄን እኮ ነው። አዎ አግኝተሻል ብሎ ባይናገር ኖሮ እኛም እኮ እሱ እኮ አያረግም ሴት ልጅ ላይ እንደዚህ ነገር አያረግም ብለን እንከራከራለን። እሱ ግን እንዳገኛትና ከሷ ጋር እንደተገኘ ነው የተናገረው። ልጁ የኔ ካልሆነም ደግሞ እንታያለን የሚለው ቃልም አለ። በስመ አብ ወልድ፣ ብቻ ከባድ ነው። ለማንኛውም ይሄ ቪዲዮ ሼር ላይ ካልኩ ውዶች ሰላምታ አልጠየቅኳችሁ መሰለኝ። እኔ እንጃ አላችሁ አይደል? ያለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዛ። ይሄንን ቪዲዮ ሼር ላይ ካልኩ ሀሳብ አስተያየታችሁ ውዶች ኮሜንት ስራ አስቀምጡልኝ። ይሄ እኔ አሁን ላይ ይዤ መጣሁት ሀሳብ ይሄን ይመስላል። የምር ነው በጣም ተናድጃለሁ። በጣም ከምነግራችሁ በላይ ሄሚዬንን ደግሞ እግዚአብሔር ይማራት። ጠንካራ ልብ ጠንካራ ሆና ቆማ እንድትሄድ ነው የምንፈልገው። እዚህ ጋር ተኝታ እንዳለቀስ ማለት እያለቀሰች ማየት አንችልም። እኛ ይከፋናል፣ ይደብረናል። እና ለሄሚዬም ጸልዩላት ውዶች። እግዚአብሔርን በጣም ነው ድብር ያለኝ። እውነት በጣም ደብሮኛል። ገባችሁ አይደለ?
እና ደግሞ እነዚህ እነ ሚፍታ እነ ቤኪ ደግሞ እረፉ እረፉ፣ በእናታችሁ እረፉ፣ በኢየሱስ ስም እንዴ! እናንተ አልጋ ላይ ያስተኝታችሁ ሄሚን ግን እናንተ ግን እሷን እያገኛችኋት እውነቱን እንደርሳ። የምን እውነት? እውነቱ እኮ ያለው ብሩክ ጋርና እሷ ጋር እኮ ነው። ብሩክ እኮ ነው እውነቱን መናገር የምችለው። እሷ ምንድን ነው የምታደርገው? እውነቱን የምናገረው ብሩክ ነው። ስለዚህ ብሩክ ምን እንዳደረገ ከሷ ጋር ተገኝቶ ምን እንደተፈጠረ መናገር ያለበት እሱና እሱ ብቻ ነው። ገባችሁ አይደለ? ልጁ ደግሞ አባትና የእናት ፍቅር አግኝቶ ማደግ የምን ልጅ አፈርት በያለች ሴትዮ ኮተታ ውሻ ደፋር። ሼር አድርጉ ቪዲዮን።